ጓደኛም ባዳ ነው፣ ፍቅረኛም ባዳ ነው። እኔ ከወንድሜ ጋር የሄድኩት እኔ ነኝ። እነሱ አልሄዱም። እሺ ሙሉ ነሽ አዳምጪ። እንደፈለገች እንቧ የምትለው እሷ ናት። ሙሉ ነሽ ታናሽ አይደለሽ? ፍርድ ቤት ምናምን አልመከሩም፣ አላዩም፣ አያውቁም። እሺ አዳምጪ ማሪ። ሙሉ ነሽ አንቺ ታናሽ ነው። አንቺ ታናሽ ነሽ፣ ታላቅሽ ናት። ለሷ ነው የቆማችሁላት ነው የምትለው። ለራሷም ለልጇ ብሎ ሲመክሯት ለኔ ነው እንደቆሙ አድርጋ የምታስበው። ራሷን ቆይ እሺ ሙሉ ነሽ እነሱ የሚመክሯት ምን ብለው ነው? እስቲ ምን ብለው ነው የሚመክሯት? ምን ብለው ነው የሚመክሯት? ሀውዬ እዚህ ድረስ ራሱ የደረሰችው ራሷ ትንገረኝ። ሙሉ ነሽ ምን ብለው ነው አከራዮች የሚመክሯት? እየጠየኩሽ ነው ሙሉ ነሽ። ኔትወርኳን ወሰደኝ። አከራይም ባዳ ለምን መሀላችሁ ታስገቡና ቡክትክት ታደርጉታላችሁ? በማዬ ሞት። እሺ ሙሉ ነሽ እሺ ምን እያሉ ነው አከራዮች የሚመክሯት? ኔትወርክ ነው እየተመከረች ነው የምትሉ ሚውት ሳታረግ ነው የምትመከረው። ኔትወርክ ነው። ባዳ ምን አግብቶ አይደለም። ትምህርት ቤት ስትቀር የሆነ ሰዓት አልክም ብር አባትየው ምናምን ብላ ስትል ልጁ የነሱ ሲሄድ አቤት ታዩ በቃ አንቺ ኔትወርክ ሄድሽ። ምራሷ ትዕግስት ንገረኝ። ታዩ ልባችንን ጎተትሽው። ቲጂ አንቺ ንገሪ። ሀቡዬ አቤት። ልጇ እነሱ ጉዳይ ልታወራ ስትል ግዴታ መምከር ስላለባቸው ነው። በፍጹም የሚመክረኝ ሰው የለም። ኧረ አንቺ ሴትዮ ኔትወርክ ነው። ሚውት ሳይደረግ አይመከርም። ይሰማናል። እኛ ኔትወርክ እየያዛት ነው። ኧረ ተይ ቲጂ ተይ፣ ግን ተይ ነገሩ በሰላም ይለቅተኝ ነው። እኔ እኮ በአፍንጫዬ ነው ደም የሚወጣው። እልክልሻለሁ ከፈለሽ። እኔ ታምም ያለው እኮ እንዴ ለራስሽ ብዬ ነው። እኔ አይደለም አሁንሽ ለራስሽ ብዬ ነው። እናት ስለሆንኩ ነው። አንቺ በላይ ልጅሽ ስለምታሳዝነኝ ነው። ልጄ እየተደበደበች ነው። ልጄ ከፍቷታል፣ ቆዝማለች፣ ከስታለች ትላለች ማለት ነው። እነሱ ደግሞ ምንም ችግር የለውም። እንደውም አዩ የምትባል ጓደኛ ራሱ አለቻት። ዛሬ ጓደኛ መሆኗን አላውቅም፣ ግን እሷ ራሱ ተልካ መታው 2-3 ጊዜ መታየታታለች። እህትሽ ቆንጆ አድርጋ ነው የያዘችልሽ፣ እንደሱ አድርጎ የሚይዝልሽ ሰው የለም ማለቻት። በፍጹም አታምኝ። እና እነሱም ደግሞ ደህና ላይ ናት ያለችው፣ ደህና ናት፣ ምንም ችግር የለውም ሲሏት ወይኔ አቡዬ ደህና ናት ከሚሆን እኮ እኔ እያየሁ ነው። ህዝብ እኮ እያያት ነው። እንዴት ቁርምድ ብላ ህዝብ ያያል እኮ። እነሱን መስማት አለብኝ። ጓደኛዬ ስትጀምር ብሎ ከርጋታለች ምናምን የምትለው ራሱ ለሰው ስላለች ነው ይሄን ያልኩሽ። አላደረኳትም። ታወራኛለች እስካሁን ጓደኛዬ አለች። ሳትበስይ ነው ልጅ የወለድሽው። አልበሰልሽም ቲጂ። ሳትበስይ ነው ልጅ የወለድሽው። ልጁን እድሜ ትልቅ ነው አቡዬ። ኧረ በስያለሁ። የሚበሰለው በእድሜ አይደለም፣ በዚህ ነው የሚበሰለው፣ በእድሜ አይደለም። ስማርት ብትሆኚ አንቺ ይሄን አታደርጊም ነበር። ቢስማርት። እሺ አሁን ያለፈው አልፏል። ተታረቁ፣ ሰላም ፍጠሩ። የሚቀጥለው ይቀጥላል። እኔ ነግሬያታለሁ። እኔ ሙሉ ነሽን ነግሬያታለሁ። ቲጂ ብትሞት ልጇን አውጥተሽ ልጥያት ነው ወይ ብር ሚልክ የለም ብለሽ ብዬ ጠይቄያታለሁ። አልጥላትም ማሳድጋታለሁ አለች። ስለዚህ ለምን እስክትሞት ትጠብቂያለሽ? ጥሩ ለመሆን ለሰው ልጅ ጥሩ ለመሆን ግዴታ እስከሚሞት መጠበቅ የለብንም። በህይወት እያለ ጥሩ መሆን አለብን። ስለዚህ ሙሉ ነሽ እህትሽ እስክትሞት አትጠብቂ። ጥሩ መሆን ከቻልሽ ለእህትሽ በህይወት እያለች ጥሩ ሁኝላት። ብር ላከችም አላከችም ትክክል ናት እያልኩ አይደለም። አለመላኳ ብር ላከችም አላከችም የእህትሽ ልጅ ስጋሽ ናት። ነገች ልጅ ታድጋለች፣ ነገ ታድጋለች። በነፃ እንዳላሳደግሻት እየተከፈለሽ እንዳሳደግሻት ስታቅ እማያልፍ አይምሰለን። ያልፋል፣ ልጆችም ያድጋሉ።
ስለዚህ እናት ብር ላከችም አላከችም አክስት ነሽ። እንደ አክስት ፍቅር ሰተሽ ያለሽን ካፍሽ ላይ ቆርሰሽ አጉርሰሽ አሳድጊያት። የእህትሽ ልጅ ናት። አለቀ። አንቺ ደግሞ ቲጂ ለብር አትሰስች። ያገኘሽውን ሁሉ ላኪ። ልጅሽ ናት። ማርያምን አልሰሰትኩም። ማርያምን አቡዬ ወይፍ እንደሌለኝ ብታቂ ኖሮ ጌታን የለኝም እንደሌለ ነው የምልከው። ያለፈው አልፏል። አሁን ተታረቁ። ታናሽ ስለሆንሽ ሙሉ ነሽ። የባዳን ወሬ አትስሚ። ያክራይ ገለመሌ ማንም ምንም ከእህት የሚበልጥ ነገር የለም። ይቅርታ እህቴ በያት። በቃ አንቺም ቲጂ ይቅርታ እህቴ በያት። ተታረቁ። ችግር የለውም። ሙሉ ነሽ እህቴ የኔ ውድ። በጣም ይቅርታ ካጠፋሁኝ፣ ግን ልጄ እንደዛ ተቀሳቅላ ስላየሁ ነው። በቃ የሰው ወሬ ስለምትሰማ ነው። ሲጀመር ብቻውን አይደለችም። ታውቂያለሽ። ታዩ ችግር የለም። ከዚህ በኋላ አትሰማም። ይቅርታ እህቴ በያት። አንቺ ይቅርታ እህቴ ልጄን ስለምታሳድጊልኝ አመሰግናለሁ። እኔ ልጄ የተጎሳቆለች ስለመሰለኝ ይቅርታ በያት። እኔ ያልኩሽም በይ። እኔ አሁን ለሷ ይቅርታ ስላት ማለት ነው ራሴን ጥፋተኛ አድርጌ አሸነፍኩኝ ብላ ነው ልታወራ የምትችለው። ችግር የለውም። አንቺ አሸነፍኩ አትበያት። ሙሉ ነሽ አንቺ ይቅርታ አትበይ። አንቺ መላክ ነሽ። አንቺ አትሳሳችም። አንቺ አላጠፋሽም። ትዕግስት ብቻ ናት ያጠፋችው። ትዕግስት እናት እንደዚህ ነው። እናት እንደዚህ ነው። እንዲህ በያት። ትዕግስት ለሙሉ ነሽ። አንቺ አሸነፈሻል። አንቺ መልአክ ነሽ። አትሳሳችም። እኔ ነኝ ያጠፋሁትኝ። በጣም ይቅርታ አድርጊልኝ እህቴ። ልጄን ስለምታሳድጊልኝ አመሰግናለሁ በያት። ለልጅሽ ስትይ ምንም በይ። ምን ችግር አለው? ችግር የለም። ይሄ መሸነፍ አይደለም። አሁን በልጄ እኔ ሰው ተጣልቶኝ እንዲቻል አራመድም ሁሉ ሀው ማርያምን ነው የምልሽ። ስለዚህ እህቴ ካጠፋው ይቅርታ ልጅን ስለያሽልኝ በህይወት ስላለች ከሳሽም ጠቆረችም ልጄ ስላለች አመሰግናለሁ። የሰው ወሬ አትስሚ። የትም አያደርስሽም። ማንም አያደርስሽም። የራስሽ ሀቅ ብቻ ነው። ያወራሽ ሁሉ እውነት ከሆነ ችግር የለም። ሁሉም ከፈጣሪ ነው። ግን ልጄ በህይወት ስላለች አመሰግናለሁ። ይቅርታ ካጠፋው ይቅርታ። ይሄ ታናሽነት ሳይሆን እኔ ስለማውቀው ነው። ተምሬያለሁ። ክርስቲያን ነኝ። በራሴ በሃይማኖቴ ማንም በሃይማኖቱ ይማራል ይቅርታን አይደለ? ስለዚህ እኔም ተምሬያለሁ። አባቴ ቄስ ነው፣ አስተምሮ ነው እዚህ ያደረሰኝ። ስለዚህ ይቅርታ ብታይን ተጎንብሼልሽ ነበር። ይቅርታ ምክንያቱም ልጄ አንቺ ጋር ናት ያለችው። ሲቀጥል ደግሞ ካጠፋው ይቅርታ። እኔ ቤተሰቦቹ ሁሉም ያውቃሉ፣ እሷም ታውቃለች ቂም እንደማልይዝ። ማንም ቢበድለኝ እንኳን ይቅርታ ብለውኝ ይቅርታ ለማለት እኔ ወደ ኋላ ብዬ አላውቅም። ችግር የለብኝም እኮ ልጅ እሷ ጋር ትሆን ያልኩት ይቅርታ አልልም ለማለት ሳይሆን ባለው ነገር በጣም ውስጤ ስለተረበሸ ነው። እዚህ ድረስ ለምን ደረሱ ስላልኩ ነው እንጂ እኔ ችግር የለብኝም። ችግር የለም ቲጂ፣ ሁሉም ነገር ያልፋል። ልጅሽም ታድጋለች። እሺ ልጅሽም ታድጋለች። ክፉ ደጉን ታውቃለች ወደፊት። ችግር የለውም። እናት ለልጇ ስትል ምንም ትሆናለች። ለልጅሽ ስትይ ተበደይ። እየተበደልሽ ዝም በይ እስከሚያልፍ ቀን እስከሚያልፍ። እሺ ችግር የለውም። ስለዚህ አንቺ ታላቅ ሆነሽ ታናሽሽን ይቅርታ መጠየቅሽ ትልቅነትሽ ነው። እሺ እና ሙሉ ነሽ አሸንፋለች። አንቺ ተሸንፈሻል። ምንም ለልጅሽ ስትይ ብትሸነፊ ችግር አለ? እናት ለልጇ አይደለም መሸነፍ አትሞትም። በቃ ስለዚህ ምንም ችግር የለውም። እሺ ሙሉ ነሽ ያው ይቅርታ ብላሻለች ቲጂ። ተቀበለሻል? ተቀብያለሁ። በጣም ጥሩ። ስለዚህ አሁን ምንድን ነው መፍትሄው? አሁን ታርቃቸዋል፣ ሰላም ሆኗል። ስለዚህ ማማን አንቺ ትንከባከቢላታለሽ። እሷ በ2 ወር ውስጥ ትመጣለች ሀገር ቤት። እሺ በፍጹም በዚህ አልስማማ። እንዴት? በቃ በህይወቴ ሁሉ ድረስ ስለመጣች እሷ ከኔ ህይወት እንድትወጣልኝ ሁሉ ተብዬ ጤናዬን አጥቼ ሁሉ ስላየሁት በፍጹም አልስማማትም። በፍጹም በህይወቴ ነው የመጣችው። ብታገኘኝ እኮ እዚሁ ላይ ነው የምትመጣኝ። ሙሉ ነሽ እያልገባኝም አልስማማም ስትይ አገሯ እንድትገባ አትፈቅጂላትም? ምንድን ነው የማትስማሚ? ኢትዮጵያ ትመጣለች ነው ያልኩሽ። እንድትመጣ አትፈቅጂላትም ወደ ኢትዮጵያ እንድትገባ? እሺ መቼ ነው የምትመጣው? በአሁኑ ነው 2 ወር ምናምን ትመጣለች። አዎ እኔ እጇን ሰጥታ እንድትመጣ አረጋታለሁ። እስከዛስ ሀቢባ ልጠብቅ ነው እኔ? እስከ 2 ወር አዎ ትልክልሻለች። አንቺ የቤት ኪራይና የቀለብ እስከ 2 ወር ትልክልሻለች። አከራያቸው ደግሞ እዚህ ጋር ራሱ ውጡ ከተባልን ቆይታ በሰውኛ ነው እስካሁን ራሱ እንጂ እንደማንኛውም ክራያቸው ይከፈላቸዋል። እነሱ የቤት ኪራይ ይከፈላል። የቤት ኪራዩን ትከፍላለች።
ያቀለባችሁን ትችላለች። 2 ወር ትይዥላታለሽ። መታ ራሷ ትረከባለች ልጇን። ህግ ያለው ራሷ እናትየው እንድትረከብ አይደል? እሺ አንቺ ምን እንዲደረግ ነው የምትፈልጊው? እስኪ አንቺን ፍላጎት እንስማሽ ሙሉዬ። ምንድን ነው ፍላጎትሽ? እንዴት ይደረግ? እሺ በቃ ሀቢባ አይ ይሄን አድርጉልን በይና ይሄን ታድርግልኝ በይና ታደርግልሻለች። ከአመት ደሞዝሽ ውጪ ደሞዝ ታስብልኝ ብለሻል። እሱን እንነጋገራለን። እህትየው በሰላም እናቷ የልጅዋ እናት ወይም እህትሽ በሰላም አገር ቤት እግሯ ይርገጥና ሁሉንም እዚህ ጋር ቁጭ ብለን እንተሳሰባለን። ችግር የለውም። እስከዛ ለሁለት ወር ልጇን ትይዥላታለሽ። ቀለብና የቤት ኪራይ ትቻል ወይንስ ምንድን ነው የምትፈልጊው? ወይንስ 2 ወርም አልጠብቅም ሌላ የህግ አካል መጥቶ ይረከበኝ ነው? ምንድን ነው የምትይው? አንቺ ሀሳብሽን ንገሪኝ። እንደዛ ማለት አይደለም። ከመጣች ችግር የለውም። ግን እዚህ ጋር ሰዎቹ ያሉት ነገር ቢኖር ብር ሳይሆን ቤቱን ትልቀቅልን። በቃ እኮ የቤት ኪራይ ቤትን ፈልጋ ታዲያ ፈልጊ ማሪ። ቤት ተከራይ የቤት ኪራይ ትልካለች። የቤት ኪራይና ቀለብ ምንም ሰው የለኝም። ደላላ ማለት ነው። እኛ የምናገዛት ቤት ስለምታውቅ ያለቅ ችግር የለውም። ከፈለገችው 2 ወር ነው ተብሏል። 2 ወር ብቻ ነው በቃ የምጠብቃት። ከዛ ውጭ ግን በ2 ወር ውስጥ የሳውዲ መንግስት በ2 ወር ውስጥ ካላካት 1 ወር ከሆነ ችግር የለውም። አንቺ እኮ ለባዳ አልሰጥም ስላልሽ ነው እንጂ እኮ ነገ እኔ ሰው መላክ እችላለሁ። 3 ወርም 4 ወርም ዘና ብላ ቀስ ብላ ዊዛውት ጭንቀት ፕሮሰሱን ጨርሳ ሀገሯ እንድትገባ እኔ ልጇን ማስቀመጥ እችላለሁ። ግን አንቺ ለባዳ አልሰጥም ህግ አስፈርሞኛል ስላልሽ ለዛ እኮ ነው እንጂ አንቺ ካልሽ ወንድም ካለድ ፋውንዴሽን እንድትቆይ ማድረግ እችላለሁ። ከብዙ ልጆች ጋር እየተጫወተች በደስታ ልጇ ትጠብቃታለች። አንቺ ፍቃደኛ ስላልሆንሽ እኮ ነው። ያንቺን ፍቃድ አክብሬ ነው እንጂ አንቺ ፍቃደኛ ከሆንሽ ነገ ሰው መላክ እችላለሁ እኔ። አንቺ ፍቃደኛ ከሆንሽ የምትይውን ገንዘብ አመት ልጇን የእህቴን የእናቴን ልጅ ያስኩበትን አመት ደሞዝ በ5000 ብር ይታሰብልኝ እና ደግሞ የ2 ወር የቤት ክራይ ያለ ብለሻል። ከሱቅ የተበደርኩት 2000 ያለ ብለሻል። የ2 ወር የቤት ክራይ 6000 ብር፣ የሱቁ 2000 8000፣ የ12 ወር ደሞዝ በ5000 60000 ወደ 78000 ብር ይመጣል። 78000 ብሩን ሰታሽ ልጇን ታስረክቤታለሽ ነገ ሰው ብለክ ፍቃደኛ ነሽ? አይ ካልሽ አንቺ ጋር ትቆይና ልጅቷ እናትየው ትግባ። ነገ ሄዳ እጇን ትሰጣለች። ሳውዲ እስር ቤት ውስጥ 2 ወር ምናምን ቢፈጅባት ነው። አንቺ ተማከሪና ሀሳብሽን ንገሪ። ህግ ጋር እኮ እኔ ማንኛውም ሰው መጥቶ መውሰድ አይችልም ያልኩት ነገር ምንድነው? ያልኩት ምንድነው? ከህግ ጋር ያያያዘችው እራሷ ናት እኮ። ለዛ እኮ ከህግ ጋር ያያያዘችው እሷ ስለሆነ ራሷ ከህግ ጋር ስላያያዘችው አልሰጥም እኔ እኮ ለባዳ ስለማትሰጪ አይደለ? አንቺ ነሽ መያዝ የምትችይው ስባል እኮ ማሬ፣ እኔም እኮ ያልኩሽ ራሷ ከህግ ጋር አንቺ እንዳልሽው ራሷ ከህግ ጋር ስላያያዘችው እሰጣለሁ ማለት አይደለም። ኦኬ። ስለዚህ ራሷ ከህግ ጋር ስላያያዘችው ስላልሽ ህግ ስለያዘው 2 ወር አንቺ ጋር ትቆይና ልጅቷ 2 ወርም ሆነ 3 ወር የፈጀባትን ጊዜ ፈጅቶባት አንቺ ጋር ቆይታ መታ ራሷ ትረከብሽ እኮ ነው ያልኩሽ። ካልሆነም እኮ ህግ ካልሽ እኮ የህግ አካል መላክ እኮ እንችላለን እኛም። ምን ችግር አለው? እሺ የትኛውን ትመርጫለሽ? እሺ ምን እናድርግ? የትኛውን መረጥሽ? ትይዥላታለሽ 2 ወር 3 ወር እስክትመጣ ወይንስ ምን? 2 ምርጫ ሰጣሽ። ሙሉ ነሽ እየተቆራረጠ ነው፣ አይሰማም። አይ በቃ እሷ ልትመጣ ተቋርጠሻል። እሺ እሷ እስከምትመጣ በቃ 2 ወር ነው ተብሏል። ከዛ በላይም አይበልጥም አይደለ? ስለዚህ እሷ እስከምትመጣ እጠብቃታለሁ። እሺ ጥሩ በቃ ላለቀ ጉዳይ ነገ ይቺ ልጅ አድጋ እኔን ልትወቅሰኝ ስለምትችል ችግር የለም። እራሷ ትምጣ። እጅ በእጅ እንደሰጠችኝ እጇን በእጇ
እሰጣታለሁ። በጣም ጥሩ። ከዛ በፊት ሀሳብሽን ከቀየርሽ ማለት ነው። ስለዚህ እሰጣታለሁ ሀቢባ፣ ችግር የለም። ጥሩ እናመሰግናለን። ከዛ በፊት ሀሳብሽን ከቀየርሽ ቴሌግራሜ ላይ ንገሪኝና እኔ የህግ አካል መላክ እችላለሁ። ጉዳዩ በህግ እሷ ጀምሯለች ካልሽ እኛ በህግ እንድንጨርሰው መሆን ይችላል። በህግ ተፈራርመው ተቀብሎ የሚያቆይላት ሰው እኔ ማዘጋጀት እችላለሁ። ሀሳብሽን ከቀየርሽ አሳውቂኝ ቴሌግራም ላይ። እኔ ጋር ትቆይ ብለሻል። ጥሩ ነው፣ እንስማማለን። ቲጂ ይሰማሻል? ይሰማኛል። ነገ ሄደሽ እጅሽን ስጪ። እሺ ችግር የለውም። ኢትዮጵያ ከገባሽ በኋላ የምታርፊበትን አንቺ የምታርፊበትን ያሳርፍሻለሁ። ኢትዮጵያ ከገባሽ በኋላ ከዛ በኋላ ስራ እንድትጀምሪ የሆነች ትንሽ ነገር፣ በጣም ትንሽ ነገር እናዋጣልሻለን። ከትንሽ ነገር ተነስተሽ ማሳደግ እንድትችይ ማለት ነው። አንቺ መስራት ትችያለሽ፣ ሙሉ አካል አለሽ፣ ጤነኛ ነሽ። የሆነች ነገር የምትጀምሪበት ነገር እኛ እናዋጣልሻለን። እሺ አንቺ ብቻ በሰላም አገር ቤት። እሺ አመሰግናለሁ። ችግር የለው። ነገ እጅ እንሰጣለሁ። እስከዛ ልጄ ግን በሰላም ትቆይ። እሱን ችግር የለውም። እኔ ኦልሬዲ አድራሻ ምናምን ልከሽኛል ቴሌግራም ላይ። እኔ ሰው ልካለው ይሄድ የሚያያት። ምንም አያሳስብሽ፣ ስለ ልጅሽ ጉዳይ አያሳስብሽ። እኔ እናት ነኝ። ገባሽ? ትምህርት ቤት እየሄደ ደህንነቷን የሚያይ ሰው እኔ ልካለው። ቤት ድረስ እየሄዱ የሚያያት። አድራሻ ቢቀየርም ማወቅ እችላለሁ። ዶን ወሪ ስለዛ። እሺ እኔ አሁን ከሙሉነሽ እዚህ ጋር ሳትወርድ ህዝቡ ፊት እንድንነጋገር የምፈልገው አንቺ እስር ቤት ሳውዲ ነገ እጅሽን ስትሰጪ 2 ወር የሚፍጅ 3 ወር ለዛን ጊዜ ምን ያህል የቤት ኪራይ ስንት እንደሆነና አስቤዛ ስንት እንደሆነ ትንገረን። አንቺ እስር ቤት ውስጥ ስለሆንሽ ከየት ታመጫለሽ? ሰው ትንገረንና እኛ እናደርጋለን። የሚደረገው ስንት ነው የሚሆነው? እንግዲህ እሷ እጇን ልትሰጥ ነው ለመንግስት። ህገወጥ ናት ሳውዲ ላይ መታ ከአንቺ ልጇን ለመረከብ እስር ቤት ስለምገባ እስር ቤት ውስጥ ደሞዝ የሚያስብላት አካል የለም። ይህንን 2 ወር ልጇን ስትይዥላት የቤት ክራይና የቀለብ ቅድም የነገርሽኝ በወር 3000 የቤት ክራይና በወር 9000 የአስቤዛ 12000 ያስፈልጋል በወር ብለሻል አይደል? የተቀየረ ነገር አለ? ቆይ እንዴት ማከርና ትነግረናለች። ሀቡ እንዴት ናችሁ? ወይ ቅድስቴ እንዴት ነሽ? አለሁ። አሁን ነው የደረስኩትኝ። ዲስምባሲ እኮ አውጥታ መምጣት ትችላለች እኮ ሀቡ፣ ቀጥታ ህገወጥን ብትሆን ብር ኬት ይመጣል ማሪ? እኔ ለዛ ለኢትዮጵያውም ሰብስቤ እንደገና እዛ ደግሞ ሳውዲ 5 ሳንቲም የላትም ስራ ፈታ ኢጃዛ ቤት ነው ያለችው። መላክ በማቆሟ እኮ ነው ነገር የመጣው። ልጇን የሚያሳድግላት ያጣው እሷ ትንገረ አንድ ጊዜ ሙሉ ነሽ እና ትምህርት ቤት ትግባ ብላለች። ትምህርት ቤት አሁን ነገ ሐሙስ ነው አይደል? መግባት ትችላለች። ትገባ ደግሞ ምንም ነገር ስለሌለ መጀመሪያ እሱን የትምህርት ቤት ክፍያንም አልከፈለቻትም። እሱም ደግሞ እንደዚህ ምግብ ምቋጥርላታል። እሱንም እንደዛው ከነገ ጀምሮ ይግባልኝ። የምግብ የምትቋጥሪበት ከነገ ጀምሮ እንዲገባልሽ የምትፈልጊው ስንት ነው? የሰው ልጅ እኮ ቆሞ ሲሄድ ነገ የማይወድቅ ይመስለዋል። ነገ የአልጋ ቁራኛ የማይሆን ይመስለዋል። ዛሬ በቆሙ ስላለን እንደዚህ ይነፋፋል። ግን ነገ የአልጋ ቁራኛ ሆነን ውሃ አቀብሉን የምንልበት ቀን ይመጣል። ማናችንም ስንት ነበረ የምትልኪው በወር ትዕግስት? አሁን የትምህርት ቤትና የቤት ኪራይ የምግብ ነው አይደል የፈለጉት? የጥቅምትና የሂዳርን 6000 ሂዳር ታሳስ ሲጨመር የቤት ኪራይ 9000 ይሁን። የትምህርት ቤት ደግሞ 2500 2500 500 ብር ደግሞ የምታጠናበት የጥናት ማለት ነው 6000 6 እና 9 15 መሆኑ ነው መሰለኝ።
ከዛ የምግብ ደግሞ አንድ 10,000 ብር ቢሆን ስንት 26,000 ብር። ይሄንን በአግባብ የምትጠቀም ከሆነ ችግር የለውም። ተበድሬም ቢሆን እልክላታለሁ። ችግር የለውም። ነገው ነው። ችግር የለውም። እሱን እኛ እናግዛለን። አንቺ ብቻ ነገ ሄደሽ እጅሽን ስጪ ለመንግስት። ሊሴ ፓሲል የሚችላት ካለ እስር ቤት ሳትገባ በፍጥነት እንድትገባ ማድረግ ይቻላል። የሊሴ ፓሲ የሚያግዛት ብዙ ብር እኮ አይደለም ሀቡ። ሄደሽ ዲሲ ኤምባሲ የምታወጣው ሜቢ 200-300 ብር ነው። 300 ብር ታመጣለች። ኢጃዛ ቤት የተቀመጠ የሊሴ ፓሲ እና የትኬት ያስፈልጋታል። እጇን ሰታ ስትገባ እስር ቤት መንግስት 2 ወር 3 ወር አስቀምጦ ነው በራሱ ትኬት የሚልካት። በራሷ ትኬት እና በራሷ ወረቀት ከሆነ እስከ 2500 ሪያል ይፈጅባታል። አይፈጅባትም 2500 ምናምን ሪያል አይፈጅባትም። ከነ ትኬቱ እኮ ነው የምልሽ ማሪ። ትኬቱ አይፈጅም። ቅናሽ አለ። ላይክ መጀመሪያ አስቀድማ ስታሲስ እስከ 1000 አለ፣ 1500 አለ፣ እስከ 2000 አለ፣ 600 ሪያል አለ። የ600 ሪያል ትኬት አለ። ማሪያውን እኮ ትኬት ጨምሯል ውዴ። እስከ 2500 ይፈጅባታል። ያንን የሚችላት ካለ እጇን ሰታ እስር ቤት አትገባም። አንዴ እስር ቤት ተገባች በኋላ አሁን የምነግርሽ ስለማውቀው እኮ ነው የምነግርሽ። እኔ አሁን ከመጣ 3 ወር ነው አይደል? ያው 400 ሪያል ነው እያሉ ነው አሁን ሳውዲ ያሉ ሰዎች። ሊሴ ፓሲ ወረቀት 600 ሪያል አለ። የ600 ሪያል እንትን አለ ገባሽ? የ600 ሪያል ትኬት አለ። የ1000 ምናምን እንደታውሪ ዛሬ ሌላ ነገ ሌላ ነው ዋጋው። ስለ ትኬቱ ዛሬ ሌላ ነገ ሌላ ነው። ስለ ሊሴ ፓሲ ነው እየጠየቀ ያለው ነጭ ወረቀት። ዲሲ ኤምባሲ 300 ብር በጣም ከወሰደ 400 ብር ነው የሚወስደው። 300 ብር እሺ እሺ። አሁን አንቺ ምን ልትይ ነው ገባሽ? ነው እስር ቤት እጇን ተስተሰጥይ አሁን ላይክ ድንገት በዛው ተዘግቶ ሊቀር ይችላል። እስር ቤት 3 ወር ፓሲ እማላቅ መስሎሽ ሆኖ አውቃለሁ። ገንዘቡን የታጣው እንጂ ገንዘቡን የሚችል ካለ ነጭ ወረቀት አለ ማለት ነው። እስር ቤት ገብታ 3 ወር ከምትቆይ 1 ወር ሰርታ አትገባም እንዴ? በዚሁ ባየው ነው። እንደዛ ከሆነማ ስራ ብታገኝማ እስር ቤት 2 ወር 3 ወር ከምትቆይ የ1 ወር ደሞዟ ይችልላታል። ስራ አታኮ ነው። ስራ ብታገኝማ ጥሩ ነበረ። እኔ የማልችለውን ነገር ቃል አልገባም። እኔ የኢትዮጵያውን ነገር ማረፊያ እንደማመቻችላት ከዛም በኋላ ትንሽ ስራ የምትጀምርበት ሰብስቤ እንደምሰጣት ከራሴ ጀምሬ ማለት ነው። ሰብስቤ እንደምሰጠ ቃል ገብቼ እኔ የማላረገውን ነገር ቃል አልገባም። ዝም ብዬ በስሜት የምነዳ ሰው አይደለም። የሳውዲውን የሚችላት 1 ሰው ወይ 2 ሰው እንችላለን ብሎ ቁጥሩን ሰጥቶኝ በስነስርዓት የሚያደርገው ሰው ካለ ዌልካም። ከዛ ውጭ ግን እኔ የምችለው የኢትዮጵያውን። አቤት እኔ የምለው ማለት ነው በእኔ ሰበብ ከምትመጣ ይልቅ ማለት ነው። አይ እኛ አንቺ መጫወቻ አይደለችም። 80 ጊዜ ሀሳብሽ ትቀይሪ። ትመጣለች። ሙሉ ነሽ እንደምትመጣ ተደምድሟል። ልጅ ከእናቷ ጋር ነው ማደግ ያለባት። ትመጣለች። የምትሰራበትን ነገር ስራ የምትጀምርበትን ነገር እኛ እናዋጣላታለን። ይሄ እኔ ቃሌ ነው። አሰባስብላታለሁ። አሰባስቤ ትንሽዬ ነገር ትጀምራለች። እሺ ቲጂ በእኔ ምክንያት ከምትመጣ አሳውቅ ስራ እያለች ነው። ትሰሚያታለሽ? ማዳመጥ ትፈልጊያለሽ? በጣም ተጎድታለች። ጭንቅላቷ ውስጥ ያለውን አድሽ ቢሆን መለሳለሁ እንጂ መግባት አለብኝ። ልጄ ተጎድታለች። እሷ ሀሳቧን ቀይራ በእኔ ምክንያት ከምትመጣ ብላ ነበረ። እኔ ብትመጣ ይሻላል ብዬ ነው። ምን ትያለሽ? አመሰግናለሁ የኔ ውዴት። አይ ታያት እሷ እኮ እሷን ነው አይደል? አመሰግናለሁ የኔ ውዴት ያልሽው? አዎ ያው አመሰግናለሁ የኔ እያለችሽ ነው። ስለዚህ አሁን የሁለት ወሩ ስንት ነው ያልሽው? ያለብሽን ዕዳ አልነበረም ምን የጠየቁሽ? አሁን ለ2 ወር ስንት ነበር የምትፈልገው ነበር ያልኩት። የቤት ኪራይ ነው አቡዬ። ከተመለሽ ምን ዋጋ አለው? እኔ እንጃ። ቆይ እስኪ እሺ እንስማት። ሙሉ ነሽ ምን ነበር ልትይ ነበረው? how much does it cost? የትኬትና የሊሴ ፓሲ እስከ 2500 ሪያል ይፈጅባታል። ይህንን የሚችላት ካለ እስር ቤት ሳትገባ እጇን ለመንግስት ሳትሰጥ መሄድ ትችላለች። ባጭሩ ግን ደግሞ ቲጂ እጅሽን ከመስጠት ለምን የ1 ወር ስራ ሰርተሽ በ1 ወር ደሞዝሽ አትገቢም? እሺ ችግር የለውም እገባለሁ። እንደዛ ለምን አላሰብሽም? እኔ ይህንን ቅድስት ናት ይሄን ሀሳብ ያመጣችልኝ። እስር ቤት ውስጥ 2 ወር ከምትቀመጥ ለምን 2 ወሩን ሰርታ ደሞዙን ለትኬቷም ለእጇም አይሆናትም ያለች። ለምን እንደዛ አላሰብሽም? ለምን ያና ሀሳብ አላሰብሽም? ጭንቅላቴን እንትን ከማድረግ ስራ ሆኜ ራሴን ዘና ይላል። በቃ አልጨናነቅም። እንደውም ይሻለኛል።
ስራ ፈላልጌ እኮ ለምን አላሰብሽም ነበር? ይሄንን ነው ያልኩሽ እኔ። እጅ ሰተሽ ግቢ ስልሽ እጅ ከምሰጥ ገብቼ ለምን አላልሽም? ለምን አላሰብሽበትም? ይሄንን ነበር ያልኩሽ እኔ። አንተ ስትሉ ነው የመጣልኝ። አልመጣልኝም። እኔ በዶላር ስንት ነው? ቆይ መስዬ ልንገርሽ በዶላር ስንት እንደሆነ። 2500 ሪያል በዶላር 2500 divided by 3.65 በዶላር ወደ $685 ይመጣል። የትኬቷና የሊሴ ፓሲ የነጭ ወረቀት። እሺ ሙሉ ነሽ ምን ነበር ልትይ የነበረው ማሬ? አንዲት እህታችን ሪያድ ከሆነች እኔ ስራ ላስገባት እያለች ነው። እንትን እንሻለን። ሙሉ ነሽ ሚውት ነሽ? ወይኔ እኔ ጌሜን ሳልጫወት መሽቶብኝ ፍራግመንቴን ሉዝ ላረግ ነው። አይ በየቀኑ አጀንዳ ይዛችሁ ቤቴ እየመጣችሁ ጌም ሳልጫወት እየወረደ ነው ፍራግመንት። ያረ እንደው ምን ይሻለኛል? እሺ ሙሉ ነሽ እየጠበቅንሽ ነው ማሬ። ሙሉ ነሽ እንጨርሽና በቃ አስወጭን። እሺ ስራ እናስገባት እያሉ ነው ሪያድ ያሉ ሰዎች። እንትን እነግርሻለሁ። ቆይ አንዴ ሙሉ ነሽ እየተማከረች ነው። አረ በፈጠረሽ ሙሉ ተይ ግን ተይ መልሽልን ተይ። አብይ ብዬሻለሁ እኮ ብቻዋን ምንም ነገር ማድረግ አትችልም። እስቲ ዝም በይ ቲጂ፣ እስቲ ዝም በይ። እሺ እሺ ማሪ ሪያድ ከሆነች ስራ አስገባታለሁ ያልሽውን ልጅ አይቼሻለሁ። እሺ ውዴ አንዴ ቆይ መጨረሻ ላይ ሙሉ ነሽ የምትለውን እንስማና። አቡዬ በሰላም ለልጇ ትግባ። $300 እልክላታለሁ በትክክል ሀገር ከገባች። እሺ ሰንዬ ስልክሽ አለኝ? እስቲ ሀይ በይኝ። ከዚህ በፊት እርዳታ ላይ ተሳትፈሽ ስልክሽ አለኝ መሰለኝ። ሀይ በይኝ። $300 አንቺ አሁን ለፕሮሰስ ነው የምትልኪው ወይስ ሀገር ከገባች በኋላ ማገዙን ነው? ሀገር ከገባች በኋላ የማገዙን ከሆነ የምትይው ስሰበስብ እንትን ትያለሽ። አንዴ አሁን በዋትሳፕ ላይ ሀይ በይኝና ልመዝግበው። እሺ ለመሄጃዋ ከሆነ ደግሞ ጥሩ አንቺ $300 ከሰጠሽ ሰንዬ ሌላው ደግሞ ተጨመረበት የትኬቷና የሊሴ ፓሲዋን ቻለ ማለት ነው። ሙሉ ነሽ እኔ 50 እኔ በኮመንት እኮ አላምንም። እውነት ዝም ብላችሁ እኔ 50 እኔ $100 የምትሉ ወሬ እዚህ ቤት አይሰራም። የምታግዙ ከሆነ ስልክ ቁጥራችሁን አምጡ። እኔ ኃላፊነቱን ወስዳለሁ። በእኔ ፔፓል ዶላሩን አስገብታችሁ እኔ ራሴ ኦንላይን ትኬቱን እቆርጥላታለሁኝ። የሊሴ ፓሲውን ደግሞ እኔ ራሴ ሪያድ እዛ በሪያል ሰው እንዲሰጣት አደርጋለሁ። እኔ ልኬላቸው እሷ ህገወጥ ስለሆነች እዛው ወይ ኤምባሲ ለሚሰራ ሰው ትራንስፈር አደርጋለሁ በአካውንታችሁ። መሲ በጌታ ምን አለች? መስዬ አላየሁም። እስቲ ዋትሳፕ ላይ ጻፊልኝ መስዬ። ኮመንቱ ሮጠብኝ። መሲ በጌታ 650 ሰጣለሁ ብላለች። በጣም ጥሩ። ስለዚህ እንደዛ ከሆነ ሰኒ ሀይ በይኝና እንዴ ሊያዘው እስቲ ይኸው ስክሪንሻት አድርገው ኮመንትሽን ልከውልኛል ዋትሳፕ ላይ። ኦኬ መስዬ እሺ እንትና ሰኒ 16 ፕሊስ እንትንሽን ላኪልኝ። $300 ቃል የገባሽው እባክሽ ላኪልኝ። እንትንሽን ስልክሽን ላኪልኝ ወይ ሀይ በይኝ። ቁጥሬ ካለሽ አልመጣልኝም እስካሁን። ከሌለሽ የሆነ ነገር ጻፊ ፎሎ ባክ ላርግሽና ኢንቦክስ ላኪልኝ ቁጥርሽን። በቃ እንትን ትያለሽ። እሺ ብሩ ይግባና ወዲያው እሺ እንትን ትያለሽ። ኤምባሲ ሄደሽ ፕሮሰሱን ትጀምሪያለሽ። ትኬቱን እኔ ራሴ ቆርጥልሻለሁ። እንትንሽ ይባላል። እንትን ትሄጂና ኤምባሲ ትሄጂና እዛ ለሚሰራ ሰው ባንክ አካውንታችሁን ሰጥተውኝ እኔ ትራንስፈር አደርጋለሁ። ኤምባሲ ለሚሰራ ሰው
እዛ ነጭ ወረቀቱን ለመጨረስ ስትሄጂ ሀቢባ ናት ክፍያውን የምትፈጽመው ትያቸውና ታገናኝኝና ፕሮሰሱን ለሚጨርሰው ሰው ባንክ አካውንቱን ተቀብዬ እኔ ትራንስፈር ሳደርግለት ወዲያው ሲገባ እዛው ፕሮሰሱን ያደርጉልሻል። እሺ ነጭ ወረቀቱን ችግር የለም። ነጭ ወረቀቱ እንደወጣልሽ እኔ ራሴ ትኬትሽን ቆርጬ ልክልሻለሁ በዋትሳፕ። ትኬቱን ይዘሽ መሄድ ብቻ ነው ኤርፖርት ብሩ ሲል። እሺ አመሰግናለሁ። እሺ ሙሉ ነሽ? ለማን ላክልሽ? ቆይ አንዴ ሰኒዬ። አቤት። ቆይ አንዴ ሰኒ እኮ ምንድን ነው ያልሽው? ምን እያልሽ ነበረ? ቆየሽ እኮ ብንጣራ ምን ነው ሞቴርክ ነው ሀቡ ማገዝ የምትፈልጉ ሰዎች ይሄ ኤቭሪቲንግ ዝም ብሎ ነው። ኤቭሪቲንግ ይግባ የሚያግዝ ሰው መስሏችሁ ነው? ዝም ብሎ ነው። ጅል ነገር ነው። ትናንትና እርዳታ ላይ ተቀምጠን 10 እየገባ መማር ቤት ሲያዝገን ነበር 5 ሳይንትን ሳይል። እናንተ ደግሞ ዝም ብላችሁ አበባ ይላከ ሁሉ ይግባ እያላችሁ እዚህ አታዝጉኝ። ትናንት መማር ቤት እርዳታ ላይ ጉዞ ላይ ይገባል። በኋላ እንዳታወርዱኝ ትራንስፈር ላደርግ ነው ይላል። እንጠብቀዋለን። ከዛ እምቢ ብሎኝ እኮ ነው ኔትወርኩ። ነቅለን አስወጣ ነው መጨረሻ ላይ። አላስገባህም። ዝም ብላ አበባህን ጨርስ እዚህ ፎሎ ባክ ላደርግሽ ነው ያስገባሽ። ሰኒ ኢንቦክስ ላኪልኝ ቁጥርሽን። ያቡዬ እሺ እናትዬ እልካለሁ። በዚህ ስለሆነ ቁጥር የለሽም እዚሁ ጋር ይገባልኛል። አሁን በዚህ ሳይን ስላደረኩትኝ አካውንት በዚህ ይገባልኛል። እሺ ማየ ሂጂዬ ደግሞ እናቴ ከልጅሽ ጋር ሁኚ። እሺ እናቴ ሙልዬም ደግሞ እህትሽ ናት። እሺ ማማ ነገ ታሪክ ይቀየራል። በቃ ውይ በውስጥ አሁን ጽፍልሻለሁ። እሺ ማሪ እሺ እሺ አመሰግናለሁ ሰኒ። እሺ አሁን ቁጥሯ ሲደርሰኝ ሰኒን። ስለዚህ ሰኒ $300 መሲ በጌታ $650 ሲልኩ ብሩ ሲገባ አንቺን ኤምባሲ ሄጄልሻለሁ። በነገርኩሽ መሰረት ኤምባሲ ሄደሽ ኤምባሲ ለሚሰራ ወረቀቱን ለሚጨርሰው ሰው ገንዘቡን ትራንስፈር አደርጋለሁ። ከዛ ነጭ ወረቀትሽ ያልቃል። ከዛ እኔ ኦንላይን ትኬት ቆርጬ ሀገር ቤት ትገቢያለሽ። የተረፈ ነገር ካለ ለህዝቡ ደረሰኝ ትኬት የቆረጥኩበትንም ነጭ ወረቀት የጨረስንበትንም ማሳየቼ የተረፈ ገንዘብ ካለ ወደ አንቺ አስገባለሁኝ በአካውንትሽ። መቼ ኢትዮጵያ ገብተሽ የራስሽን አካውንት ስትሰጪኝ ስሰበስብልሽ ለምትቋቋሚበት ነገር። ማረፊያ ከሌለሽ ደግሞ እኔ ያሳርፍሻለሁ። እሺ 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 ሙሉ ነሽ? መናገር የምትፈልጊው ነገር ካለ ሰምተሽናል። እስካሁን ያልነው በዚህ ተጠናቋል። እስር ቤት አትገባም፣ እጅም አትሰጥም። 2 ደጋግ እህቶች ለትኬትና ለነጭ ወረቀት አዋተውላታል። ስለዚህ ትመጣለች በቅርብ ቀን። እሺ ጋይስ ከሳውዲ በነጭ ወረቀትና በነጭ ወረቀት እስር ቤት ሳገባ በነጭ ወረቀት ለመግባት ስንት ጊዜ ይፈጃል? እስኪ የገባችሁ ሰዎች። ቅድስት ሄደች። ቅድስት ስንት ቀን ፈጀባት ለመግባት? አዎ ሰኒዬ አገርሽን ጻፊበታ። ኮዱን የምን ሀገር ኮድ ላስገባ? ቁጥር ብቻ ነው ያስቀመጥሽልኝ። አሁን ዋትሳፕ ላይ ሃይንድልሽ የሀገርሽን ስም ብቻ ጻፊልኝ። ይሄ ሀገር ነው ካልሽኝ ኮዱን የሁሉንም ሀገር ኮድ አውቃለሁ። ሀገሩን የምትኖሪበትን ሀገር ብቻ ጻፊልኝ። 15 ቀን ኦኬ። በ15 ቀን ውስጥ ትመጣለች። እሺ ሙሉ ነሽ? እሺ ስለዚህ በቃ 15 ቀን ማማ አንቺ ጋር ትቆይ። ከ15 ቀን በኋላ እዚህ ጋር ተገናኝተን በሰላም ቲጂ ጋር ከገባች በኋላ እዚህ ላይቭ ላይ ተገናኝተን ሂሳብ ሰርተን ላንቺም የሚገባሽን አለብኝ የምትይውን ለቲጂም ስራ የምትጀምርበትን ነገር እኔ ያስፈልግላታለሁ ከ15 ቀን። እሺ በጣም እናመሰግናለን። 15 ቀን እንደምንም ብለሽ ማማን ቻያት ያዣት። እሺ እናቴ። እሺ ያለባትን እዳ የቤት ክራይም ሆነ የሱቅ ብድርም አለብኝ የምትይውን ሁሉንም አሁን እሷ ምንም ነገር የላትም። ስራ ፈታ ኢጃዛ ቤት ተቀምጣለች። ትኬቷንም ይኸው እዚህ ጋር ደጋግ እህቶች ናቸው የቻሉት። ስለዚህ በሰላም ትምጣና ከዛ እዚህ ጋር ተሰብስበን ተነጋግረን አለባት የምትይውን እና እናግዛታለን። ለአንቺ ለራስሽ አለባት የምትይውን እንከፍላለን።
እሷም ደግሞ የሆነች ቡና ጠጡ ምንም የምትጀምርበትን ማግዛታለን። ተስማማን? እሺ እናመሰግናለን በጣም የእህትሽን ልጅ እስካሁን ስለያዝሽ በጣም እናመሰግንሻለን። ከ15 ቀን በኋላ እንገናኛለን። እሺ እሺ አመሰግናለሁ። ምንም አይደል። እኛም እናመሰግንሻለን ለመጣሽ። ቴንክ ዩ። እሺ እሺ ቲጂ በቃ እንደነገርኩሽ ልክ ሰኒና መሲ በጌታ ፔፓል እንሰጣቸዋለሁኝ ገንዘቡን በዶላር እንዳስገቡ እነግርሻለሁ። ያስገቡበትንም ደረሰኝ ልካለሁ። በነገርኩሽ መሰረት ፕሮሰሱን አድርገን አንቺ በሰላም ወደ ሀገር ቤት ትገቢያለሽ በ15 ቀን ውስጥ ኢንሻአላህ። እሺ እሺ አውዬ በጣም ነው የማመሰግነው። እዚህ ጋር ያላችሁ በሙሉ ሁላችሁንም አመሰግናለሁ። ልጆቻችሁ ይባረኩላችሁ። የወለዳችሁ ያልወለዳችሁ ውለዱ። በልጅ አትፈተኑ። ሌላ ምንም አልልም። በልጅ አትፈተኑ እና በጣም አመሰግናለሁ ሁላችሁም። እግዚአብሔር ይባርካችሁ። አንደኛሽን ሀገር በሰላም ገቢና ከዛ እንመሰጋገናለን ሁሉ ነገር ሲሆን። እሺ ችግር የለም። አሁን ደስ እንዳለኝ ብታይ የምር በቃ ግን አይ በጣም ነው ደስ ያለኝ። ብልጥ ሁኚ እስኪያልፍ ድረስ መቻልን እወቂ። እሺማ ቶሎ ቱጋ አትበይ፣ አትናደጂ። አይኖ የዋህነት ነው። የዋህ ሰዎች ሁሉ ነገር ፊት ለፊት ነው የሚያሳዩት ምናምን ግን ያልፋል። አንዳንዴ እያመመንም ዋጥ አድርገን ያልፍ ችግር የለም እስኪያልፍ የሚባል ነገር መማር አለብን በህይወታችን። በተለይ እናት ስትሆኚ ደግሞ ለልጆችሽ ስትይ ምንም ነገር ባይዋጥልሽም ባይመስልሽም ለልጅሽ ስትይ ቻል አድርገሽ ማለፍ የሚባል ነገር አለ። አንቺ ቦታው ላይ እስክትገኝ ድረስ ምንም የሚያምሽን ነገር ብታይ የሚሰማሽን ነገር ብታይ አይተሽ እንዳላየ ማለፍን መማር አለብሽ። እሺ እሺ። በተረፈ ነገር እኔ ፊት ለፊት ነው መሆን የለበትም። ውሸት ነገር መደበላለቅ ማለት ነው። በቃ ለዛ ነው የሆነ ነገር ቱግ የሚልብኝ። እዛ ደግሞ በጣም ስለተበሳጨው ነው ውስጥ የረር ስላለ ነው ገባሽ እንጂ ባት ነገር አስቤ አይደለም ጭራሽ። እኔ አንቺን የተጫንኩሽ እናት ስለሆንሽ ነው። እናት ለልጇ ምንም ትችላለች። እሺ እናት ለልጇ የውልሽ በቀደም አንዲት እናት ልጇ የምታስቀምጥበት ስላልነበራት አክስት ቤት ነው ምናምን ይዛ ልጇን ሄዳ ወደ አረብ ሀገር ልትመጣ ልታስቀምጥ ጋይስ ስሟን አስታውሱኝ እናንተ ታሪኩን ስናገር ከዛ የእህቷ ልጆች የአክስቷ ልጆች ልጇን መተውባት ልጇ ገብቶ እናቱ ጋር ሲያለቅስ እናትየው ጋር ከዛ እነሱም መናገር ስለማትችል እዛ አስቀምጠው አረብ ሀገር ልትመጣ ስለሆነ ምን አለችው ልጇን እሳይ በልክ ማን ውጣልክ ለምን ወጣክ ግቢ ውስጥ ከእነሱ ጋር ሲጫወት መተውት ልጇን ያለ ጥፋቱ እንኳን ብላ ልጇን ተቆጣችው። እያመማት ውስጧን ልጇ እንዳላጠፋ እያወቀች እያመማት ተቆጣችው። ከዛ ገብታ እህትየው አንተ ታቃጠራለህ ሄደል እናት ምናምን ብላ ስትሰድብባት ልጇ እየበላ የነበረውን አምባሻ ነው ቂጣ ቀምታ ከጁ ልጇን ይዛ ወጣች። ከዛ አይሽ ልታልፈው ነበረ። ልጇን ያለ ጥፋቱ መቆጣት መረጠች። ለምን ሌላ የምታስቀምጥበት ቦታ ስላልነበራት ልጇን ገባሽ? እናት ለልጇ ስትል እያመማትም የምታልፋቸው ነገሮች አሉ። የተሻለ በቃ ሌላ ምንም አማራጭ ስለሌለኝ ያለኝ አማራጭ ልጄ ነው፣ ልጄን ልጫ ነው ያለኝ አማራጭ ራሴን ማስቀየም ነው፣ ራሴን መበደል ነው ብላ እየከፋት ዝም ትላለች እናት ለልጇ ገባሽ? እና አንዳንዴ ለልጅ ስትይ ቢያምሽም ማለፍን ቢያምሽም ዝም ማለትን መማር አለብሽ ገባሽ? እሺ እናት እንደፈለገች አትናገርም። እናት መናገርም ፈልጋ ለልጇ ስትል ዝም ትላለች። እያመመኝ እኮ ለልጄ ስል ነው ዝም ያለ ይባላል ገባሽ? ጉዳዩ ቢያሳምምሽም ለልጅሽ ስትል ማለትን መማር አለብሽ። እሺ አቡዬ እሺ አይዞሽ በቃ እናወራለን። ዋትስአፕም አለሽ ቴሌግራምም አለሽ። ኤምባሲ የምትሄጂበትን ቀን እነግርሻለሁኝ ብሩ ይግባና። እሺ 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 አቡዬ አመሰግናለሁ። እናቴ ባይ ሰላም ሰክሰስ። ሁላችሁም ሰክሰስን ፎሎ አድርጋችኋል ጋይስ? ሰክሰስን ፎሎ ያላረጋችሁ ካላችሁ ሰክሰስን ፎሎ አድርጉ። ሰክሰስን ፎሎ በማድረግ በኢትዮጵያ 2000 ብር ብቻ እጣ በመቁረጥ የቤት ባለቤት ሁኑ። ህዳር 27 9 ሰዎች የቤት ባለቤት ይሆናሉ።